ለሁና ድራማ ክፍል 30 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበለዝ። ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በባለፈው ክፍል እንዳየነውና እንደተመለከትነው አድናን እንግዲህ ሮቤል ቆሞ መሄድ እንደሚችል ሲያውቅ ከቤት አስወጥቶት ነበረ። ወደ ቤት ለመመለስም ወንድሙን እንደ ሕፃን ልጅ እንግዲህ እያለቀሰ አድናንን ቢለምነውም አድናን ግን የሮቤል ክፋት፣ ውሸት፣ ጭካኔን ብዙ ነገሮችን በተደጋጋሚ ስላየበት ወንድሙ ላይ ጨክኖ እዚች ቤት ከዚህ በኋላ ድርሽ እንዳትል ብሎታል። እናም እንግዲህ ሮቤል እየተለማመጠም ይገኛል ወደዛ ቤት ተመልሶ ለመግባት። ሚራንም አግዥኝ ቢላት ሚራ የሮቤል ነገር እጅጉን በጣም ስለገባትና እንግዲህ እሾክን እሾክ ሊወጋው አይችልም ብላም ሚራም በጣም ተናዳበታለች። ምክንያቱም ሚራ ሮቤልን በጣም ታፈቅረዋለች። ሮቤል ደግሞ ልቡ ወደ ልሁና ኮብልሏል ማለት ነው። ነገር ግን ሮቤል የሚያፈቅር ልብ ያለውም አይመስልም። ምክንያቱም አለማፈሩ እህቷን ሳራ አንቆ ከገደለ በኋላ እንግዲህ ልሁናን ፍቅረኛዬ ወይንም አግብቻ ትኖራለሁ ብሎ ማሰብ ይህ ራስ ወዳድነትን ያሳያል ማለት ነው። ሚራም እንግዲህ አይደለም እሷ ባለቤትክ ሚስትክ ልትሆን ይቅርና እንዴት አርክ እንዴት ዋልክ ልትልክ አትችልም፣ ትጸየፍሃለች ስትለውም ነበር። ነገር ግን ሚራ ነፍሷ እስኪወጣ እንደምትወደው አረጋግጠናል ማለት ነው። ሮቤል ግን ከሚራ መራቅና ከሚራ ጥቅም ነገር ብቻ ነው የሚፈልገው። ይህንንም በደንብ አድርጋ እንግዲህ ጠንቅቃ ስለተመለከተችው የውሸት ቤት ሳትገዛ ቤት ገዝቻለሁ በማለት እንግዲህ ፎርጅድ ዶክመንት ነበረ ካርታና ፕላን የሰጠችው ማለት ነው። እሱም እንግዲህ አገኘሁኝ ሀብትና ንብረት ጥቅም ብሎ ሄዶ እንግዲህ በሰው ቢያስጠይቅም ጭራሽ ይሄማ ወንጀል እኮ ነው፣ ፎርጅ ትክክለኛ ያልሆነ ካርታና ፕላን ነው በማለትም እንግዲህ ምላሽ ተሰጥቶታል ማለት ነው። ሚራን ሂዶ ሲጠይቃት አይ እኔ አላውቅም፣ እኔ ትክክለኛ ቤት ነው ገዝቼ ሰጠውክ፣ በቃ ልሁና ትሆናለች የወሰደችብክ እያለች ልሁናንና ሮቤልን ለማራራቅ ሚራ እጅጉን ርቀት ተጉዛለች። ነገር ግን ልሁና አትፈልገውም። ልሁና ሮቤልን የምትፈልገው ሳራ ያለችበትን ያውቃል ብላ ነው እንግዲህ እሱን ሙጭኝ ብላ አለቅም ያለችው። አሁን ላይ ግን ለአድናን እየፈራም ይገኛል። አድናን የሮቤል ጉዳይ በደንብ አድርጎ ጠንቅቆ ገብቶታል። ሆኖም ግን በዛሬው ዕለት ደግሞ ሮቤል የሚፈልጋቸው ነገሮች እየሆኑለት ነው። ልሁና ወደሱ እንድትሆን ነበር የፈለገው፣ ተሳክቶለታል። እናም እንግዲህ ወደ ቤት በመግባት ሌባና ዱርዬ ደበደበኝ ጎዳና ላይ ተኝቼ በማለትም ሮቤል እንግዲህ ሌባ ደበደበኝ ዱርዬዎች በማለትም ስበብ አሳቦ ደማሁኝ ብሎ ሳይደማ የውሸት ደም ቀብቶ ወደዛ ቤት እንዲገባም ተደርጓል። ልሁናም ይህንን ነገር ባየች ጊዜ በጣም አዝና ልሁናና አድናን የእራት ግብዣ ሊያደርጉ ሽር ብትን ብለው ከቤት ሊወጡ ሲሉ ነበረ በር ላይ የተገናኙት። እናም እንግዲህ ይህንን የእራት ግብዣቸውን ለማበላሸት የተቻለውን የክፋት ጥግ እንግዲህ ተጠቅሞ ከእራት እንዳይሄዱም ሮቤልና ልሁና እንግዲህ ሮቤል ልሁናን ስለሚፈልጋት ልሁና ከአድናን ጋር ወጥታ እንዳትደሰትም አድርጓል ማለት ነው። እናም እንግዲህ አሁን ላይ የሚፈልጋቸው ነገሮች እየሄዱለት ነው። እናም በጣም ተዝረፍልፎ ወርቆ ያው ሚራ ደግሞ የጤና ባለሙያም ስለሆነች እሷ እንድታየው ቢያደርጉም እናም እንግዲህ ወደ ሐኪም ቤትም ይሂድ አውቆ ውሸቱንን ራሱን ስቶ አረፋ ምናምን ደፍቆ ሁሉ ሲያስመስልና እነሱ ሊሄዱ ከተነሱበት የእራት ግብዣቸው እንዲቀሩም አድርጓል። ጭራሽ አብረው እንዳያድሩም እንግዲህ ሚራ ከሱ ጋር ሰው አብሮ ማደር አለበት ወንድምህ ነው ጠብቀው ብትልም አድናን በጭራሽ የማይታሰብ ነገር ነው። እኔ ከሱ ጋር እሱን ስጠብቅ ላድር አልችልም፣ አንቺ የለመድሽው አይደለሽ አብረሹ ማደር ትችያለሽ ብሎ ሚስቱን ለወንድሙ እንግዲህ አድናን አስረክቧል ማለት ነው። ሚራ እኔ ነፍሰ ጡር ነኝ ማደር አልችልም በማለትም አለማፈሯ በድፍረት ነበር እንዲህ ስትል የመለሰችለት። ሆኖም ግን ልሁና እንደዚህ ኩኖ ታሞማ አልተወውም፣ እኔ አብሬው እሆናለሁ በማለት የማይታሰብ ነገር ነው፣ አንቺማ እዛ ከሱ ጋር ልታድሪያችን ብሎ
አድናን እንግዲህ ተገዶ ወዶ ሳይሆን በግዱ ሮቤል ከወንድሙ ጋር ለማድር ተገዷል ማለት ነው። ልሁናም በክላሷ ቁጭ ብላ ስለ እህቷ እያሰበች ባለችበት ታይም አልበገርነት ባዩና ምንም ነገር አያቅተኝም ብሎ የሚያስበው ሮቤል አድናን መተኛቱን ሲያቅ እንግዲህ ብድግ ብሎ ልሁና ጋር ይሄድና እኔን ያስደበደበኝ እሱ ነው በዱርዬዎቹ በብር ገዝቶ በማለትም የውሸት ቅንብርብሮሽን አቀናብሮ እንግዲህ ልሁናን ሊያሳምናትም ችሏል። እናም ሳራን የደበቀው እሱ ነው። ሳራን የደበቃት እሱ ነው። ሳራ በጣም የምታሳዝን ሰው ናት። ነገር ግን አድናን በጣም ክፉ ሰው ነው እያለ ወንድሙን እጅጉን በጣም እንግዲህ እየወነጀለ ይገኛል ማለት ነው። የተቀነባበረ ስልክም ተደውሎ ልሁና እንድታወራም ተደርጓል ማለት ነው። ነገራቶቹ አሁን ላይ አድናን በጣም መጥፎ ሰውና አጭበርባሪ እንዲሁም ደግሞ ሳራን ወስዶ እየደበቃት እሱ እንደሆነ ነገራቶቹ እንዲያሳብቅ አድርጎም ውሸቱን አቀነባብሮ እንግዲህ ሮቤል ተሳክቶለታል። በዛሬው ዕለት እንግዲህ ልሁና ለሮቤል ነው ቁርስ የምሰራው ምግብ እያለችም በኪችንም ተገኝታለች። ሚራም እጅጉን በጣም ፈርታለች፣ ምክንያቱም በጣም ስለምትወደው ሮቤልን። ነገር ግን ልሁና በሚያሳዝን ሁኔታ እንግዲህ የተሳሳተ መንገድ ላይ ነው ያለችው። ጭራሽም ብሎ እንግዲህ ሮቤል ባቀነባበረው የውሸት ድራማዎች አድናንን በጥፊ እስክትመታው ድረስ ሁሉ እንግዲህ ተመልክተናል ማለት ነው። ይህም የሆነው ምግብ ሰርታ ባፉ በእጇ እያጎረሰችው አድናን ይከሰትና ለምንድን ነው በእጁ የማይበላው? ለምንድን ነው አንቺ የምታጎርሸው? በላሁን ሳህኑን ተቀበልና በራስህን ችለ ተመገብ ሲል አድናን አይቻልም፣ እኔ ነኝ የምንከባከብህ በማለትም ምላሽ ትሰጣለች። እናም አድናንን አሁን ላይ የተሳሳተ መረጃ በመስማት የተቀነባበረ ወሬ በማዳመጥ አድናን በጣም መጥፎ ሰውና ክፉ እንደሆነ አሁን ላይ ግልጽ ሆኖልኛል በማለት ጠላቴ አድናን ነውን ብላ እንግዲህ ተናግራለች ማለት ነው። ልሁና ሚራም ስለምታውቅ እንግዲህ የሮቤልን ሁኔታና እህቷን የገደለባት ሮቤል መሆኑን በደንብ አድርጋ ጠንቅቃ ስለምታውቅ እንዲሁም ደግሞ ቪዲዮም ስላላት የሆነ ታይም ላይ ከሁለቱም ባዶሽን ትቀሪያለሽ፣ ማናቸውም አይጠቅሙሽም በማለት እንግዲህ ሚራም ነግራታለች ማለት ነው፣ ለልሁና ማለት ነው። ልሁና እንግዲህ አሁን ላይ ሮቤልን የምንከባከበው እኔ ነኝ፣ ሮቤልንም እኔ በማንኛውም ነገር ከጎንህ አለሁኝ፣ በጣም ይቅርታ እስከዛሬ ላስከፋው ነገር ሁሉ ብላ እንግዲህ ጥቅልል ብላ ወደ ሮቤል ተገልብጣለች ማለት ነው። ልሁና አድናን ምስኪኑ በጣም በሚያሳዝን ሁኔታ ሳራ የት እንዳለች እንግዲህ እያፈላለገ ለፖሊስ መረጃ ሰጥቶ እንግዲህ አብረው የሚኖሩትን በቤተሰብንም ቁጥር ሚራንና ሮቤልንም አስመዝግቧቸዋል ማለት ነው። እንግዲህ ፖሊሶችም ምርመራ እናካሄዳለን ብለውታል ማለት ነው። በጣም የሚያሳዝን ሚስኪን። እናም እንግዲህ አሁን ላይ ግን ሮቤል ቀድሞታል ማለት ነው። ይህ ውሸት ነግሶ እንግዲህ ለምን ያክል ጊዜ መጓዝ እንደሚችል ባይታወቅም አሁን ላይ ግን በተቀነባበሩ ውሸቶች እንግዲህ ልሁና ወደ ሮቤል ሆናለች ማለት ነው። አድናንን በጥፊ መታዋለች። አድናንን በጥፊ ልትመታው የቻለችበት ምክንያት እንግዲህ አልጋ ላይ ቁጭ ብለው ልክ እንደ ሕፃን ልጅ በእጇ እያጎረሰችው ምግብ ሰርታ ለሮቤል በማየቱ አድናን እንዴት በእጇ አይበላም? ለምንድን ነው የምታጎርሽው? በማለትም ምክንያቱም የወደፊት ባለቤቴ ብሎ እንግዲህ በልቡ ያጫትና እንዲሁም ደግሞ እሷም ያፈቀረችው ነበር። ነገር ግን ፍቅር ወደ ጥል ተገለበጠና ጠላቴ አድናን ነው በማለት እንግዲህ በአሁኑ ሰዓት ላይ ልሁና የተሳሳተ ውሳኔ ወስናም ተመልክተናታል ማለት ነው። ሮቤልም እጅጉን በጣም ደስ ብሎታል። ያንተ የሆነውን ሁሉ እቀድምሃለሁ በማለትም እንግዲህ በክፋትና በተንኮል በውሸት እንግዲህ የተሞላው ወንድሙ እጅጉን በጣም በሚያሳዝን ሁኔታ አድናን ለሱ ቀላል ሰው አልነበረም። ነገር ግን አጠፌታውና ምላሹ ደግሞ እጅጉን በጣም የሚደብር ሆኖ አይቶታል ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የልሁና ድራማ የክፍል 30 ይሄን ይመስል ነበረ። በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ነገር እንግዲህ አብረን የምናይ ይሆናል።
በጥፊ የመመታቱ ነገር እንግዲህ አድናን እጅጉን በጣም ደንግጦ ማመን እስኪያቅተው ሁሉ ነበር እንግዲህ በወንድሙ ፊት የተመለከተው ማለት ነው። እናም እንግዲህ በጣም ያሳዝናል። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ሁላችሁም የተሰማችሁን ሀሳብ አስተያየት በኮሜንት አጋሩን፣ ስለ ልዑና ድራማ ማለት ነው። ለዛሬ የነበረን ቆይታ ይሄን ይመስላል። ባይ ባይ። በቀጣይ ክፍል እስክንገናኝ